ነቢዩ ዓለይሂ ሰላቱ ወሰላም ሁሉንም ስትራቴጂ ተጠቀሙ። መሰደድ ጀመሩ። ወደ ምን? ወደ መዲና። ፈልገው አጧቸው። አንድ ግን የቁረይሽ ወጣት የሰው ፋና የሰው ዱካ ፈልጎ የሚያገኝ አንድ ወጣት ተከተላቸው። እርግጥም ደረሰባቸው። ልብ በሉ፣ ከላይ የሰማዩ ፀሐይ ያቀልጣቸዋል። ከጀርባ 100 ግመል የተቀጠረለት ወጣት ያሳዳቸዋል። በዚህ መሃል ሆነው እየሄዱ ደረሰባቸው። ስሙ ማን ይባላል? ምታቁት? የነብዩን ፋና ፈልጎ ያገኘ ማን ይባላል? ሱራቀቱ ብኑ ማሊክ። ይህን ስም እንዳትረሱት። አሁን አሳዳጅ ነው፣ ነገ ግን ሰልሞ ታዩታላችሁ። እንዴት ይሄ ክስተት ነው ያሰለመው? ደረሰባቸው። 100 ግመል አጓጉቶታል። በአንድ ጀንበር ቢሊዮነር ሲሆን ታይቶታል። እየሮጠ ተጠጋቸው። ልክ ሲጠጋ ነብዩ ኃያሉን አላህ ዱዓ አደረጉ። እግሩ ሰረገ ወደ አፈር ውስጥ። ከነፈረሱ ወደ መሬት መዋጥ ጀመረች። ከዛም እጁን አነሳ። እናንተ በአላህ ጥበቃ ስር እንደሆናችሁ አውቄያለሁ፣ ልቀቀኝ አላቸው ነብዩን አለይሂ ሰላቱ ወሰለም። ነብዩ ዱዓ አደረጉ። መሬት ተፋቸው እግሩን። አሁንም ሊመለስ ይፈልጋል። ምነው ተአምር አይቷል። 100 ግመል ደግሞ አጓጉቶታል። ተመልሶ ተከተላቸው። አሁንም እግሩ ሰረገ። አስለቅቀኝ በቃ ልከተልም አላቸው። ተለቀቀ። ሶስተኛም ሮጠ። ጓጉቷላ። ከባድ ብር ነው የተቃለ የተገባለት። በአንድ ጀንበር ከቁረይሽ መሳፍንቶች አንዱ ሊሆን ነው፣ ሀብታሙ ነው። ሶስተኛም ፈረሱ እግሩ ገባችበት። መጨረሻ በቃ ቃል እገባልሃለሁ አልከተልህም ልቀቀኝ አላቸው። ነብዩም ፈረሷ እንድትለቀቅ አላህን ጠየቁ። ፈረሷ አፈሯ ለቀቃት። መጨረሻም ነብዩ አለይሂ ሰላቱ ወሰላም ሱራቃ ቀረባቸው። እስልምናን እጃቸው ላይ ተአምሩን ሲያይ ተቀበለ። ከዛም የአላህ መልእክተኛ ከዚህ በኋላ ከኋላ የሚመጡትን እኔ መልሳለሁ አላቸው። አምኛለሁ፣ የአላህ ጥበቃ አንተ ጋለ፣ በዚህ መስመር ሰው የለም ብዬ እመልሳለሁ አሉ ነብዩ አለይሂ ሰላቱ ወሰላም። እዚህ ቦታ ላይ ሌላ ተአምር ተከሰተ። ፈከይፈ ቢከ ያ ሱራቀቱ ኢዛ ለቢስተ ሲዋሪ ኪስራ አሉት። አንተ ሱራቃ ወይ ነገሩ እንዴት ሊሆን ነው? የኪስራ እብኑ ሁርሙዝ የዓለማችን ኃያሉ ንጉስ የሱን ሲዋር ይባላል። ነገስታቶች እጃቸው ላይ የሚያጠልቁት የወርቅ አምባር አለ። እሱን የለበስክ ቀን ክስተቱ ምን ሊሆን ነው አሉት። ደነገጠ። ያየው ተአምር በርግጥ ያሉትን እንዲያምን ያደርገው ነበር። ከዛ ደንግጦ ኪስራ ብኑ ሁርሙዝ፣ ኪስራ ምትሉኝ ኃያሉን ንጉስ ነው እንዲህ አላቸው። አዎን የሱን ትለብሳለህ አሉ። የተሰማው ስሜት ሌላ ነው። እየነዳ ግመሉን ወደ ቁረይሽ ተመለሰ። አጋጣሚ ወጣቶች ሲመጡ አየ። እኔን ታቁኛል፣ መንገድ አይጠፋኝም አላቸው። አዎ በዚህ መንገድ አይቼ መጥቻለሁ፣ መሐመድ የለም አላቸው። ሁሉ ተመለሱ። ነብዩ አለይሂ ሰላቱ ወሰላም መዲና ከተሙ ሰለላሁ ዐለይሂ ወሰለም። ግን የሚገርመው ከዓመታት በኋላ በሰይድና ዑመር የአመራር ዘመን ሙስሊሙ ፋርስን አሸንፎ የኪስራን ቤተ መንግስት ተቆጣጠረ። ያኔም የኪስራ ዘውድ፣ አምባሮች፣ ልብሶች ወደ ሰይድና ዑመር መጡለት። እነ ዑመር ሲመለከቱ የኪስራ ምን አለ? አምባር አለ፣ የወርቅ አምባር። ሱራቃን ጥሩልኝ አለ ዑመር። ያኔ ነብዩ በህይወት የለም ሰለላሁ ዐለይሂ ወሰለም። ሱራቃ ያነ ገበሬ ያነ ባለ ግመል እየሮጠ መጣ። ከስፊት ተሰለፈ። ነብዩ ምን ቃል ገብተውል ነበር አሉት። አይ አምባር ብለውኝ ነበር፣ ና ልበስ አለው ዑመር። ያ የወርቅ አምባር ለዛ ገበሬ እጅ ላይ ተጠለቀለት። የነብዩ ቃል ሆነ። ከዓመታት በኋላ እሳቸው ወደ አኼራ ካለፉ በኋላ ሱራቃ የወርቁን አምባር ለብሶ ተንጎራደደ። ያኔ ዑመር ምን አሉ? በኺም በኽ ዑይራቢዩን ሚን ሙደሪን የልበሱ ሲዋሪ ኪስራ። ይሄ ገበሬ የኪስራን የወርቅ አምባር አጠለቀ። ግልጽ ነው። የነብዩ ቃል ሆነ። ሰሃቦቹ ይህን ክስተት ሲያዩ ሁሉም አለቀሱ ይላል። ነብዩን አፈቋቸው። የተናገሩት ትንቢት እውን እንደሚሆን ተመለከቱት። ይሄ ስደት፣ ይሄ ዋሻ ያን ገድላቸውን ያን ጀብዳቸውን ለዚህ ዲን ምንም ነገር ሳያስቀሩ እንዴት እንደከፈሉ እንማርበታለን። ለዛ ነው ሁሌ ምን እንላለን? اللهم إنا نشهد أنه أدى الأمانة وجاهد فيك حق الجهاد حتى أتاه اليقين منك ካንተ ዘንድ እውነቱ እስኪመጣለት ታግለው ሄደዋል ምንል ያለ በምክንያት ነው።
ሰሉ ዐላ ረሱሊላህ ሰሉ ዐላ ኸይሪ ኸልቂላህ